እንዴት ናችሁ ሳምንታችሁ እንዴት አለፈ ይሄ ተወዳጁ ቃጠሎ ፍልሚያ ተጀምሯል ተቃጠለ ጨጓራ ባንቺ ጨጓራ እንዴት ነው ነገ እንዴ ያለ ምን በለው አንተ ጨጓራ ለምንድን ነው ብሩን ልንወስድበት ስለሆነ እኮ ሻስማቱን አስተው ያው እንግዲህ እኔ አገር ያወቀኝ ፀሐይ የሞቀኝ በይፋ መታወቅ ኢንተርናሽናል ሪኮግኒሽን ያለኝ ገጣሚና ባለቅኔ ሆሜር በስማ ሆሜር እኔ ስሜ ዋሴ የዘፋኞች መሴ አዎ ማልፈራ ማልኮራ እንግዲህ ያው ባህል ዘፋኝ ነኝ አመሰግናለሁ ይሄን የሚያቃጥለውን ነገር ከመጀመራችን በፊት አፋችንን እናሟሽ በዘፈን በስማ ይቻላል ያቺ መጀመሪያ የታወቅባት አንድ ዘፈን ነበር ይቻላል መጀመሪያ የታወቅባት አዎ የሰው ዘፈን ነበረች እሷኮ ግን የታወቅባት በሷ ነው ዓለም እንደምነሽ ዓለም ደህና ነሽ ወይ ምነው አላየሽኝ በአገር የለሽም ወይ ዓለም እንደምነሽ ዓለም ደህና ነሽ ወይ ምነው አላየሽኝ በአገር የለሽም ወይ በጣም ደስ ይላል ዋሴ የዘፋኞች ሜሴ ጨዋታችን እንደቀጠለ ነው ከዛ በፊት ግን ህጉን ነግራችኋለሁ እኔ ማለት ህጉ በፊት ግን ፊት ጥርት አላለብህም ፊቱ ከዚህ በፊት ምን እንደው ሌሎችን ሲያቀርባ አውቀዋለሁ ፊት ጥርት ሰብስክራይብ እየተቀባህ ነው እንዴት አራታው ሳንስክሪን ለማለት ፈልገው እኮ አይ አፌ ወለምታ ነው እንጂ ሌላ ምን ወደ ህጉ እንሂድ እሺ 5 ደረጃዎች አሉ እዚህ ጋር ያሸነፈ ሰው 50,000 ብር ነው የሚበላው አንድ ነጥለ ዜማ የተሰራች በቃ ሁለታችሁም እኩል ከጨረሳችሁ 25,000 ብር ትወስዳላችሁ ታልጨረስኑስ የለማ ብሩ ተለብለበል እንዴት ነው ብር አልቦ ብር አልቦ ዘፈኑን አይደለም እኮ አንተ ብር ሳይኖረን ልንሄድ ነው ወይ ነው ምን ሳታልጨረስ ነው በባዶ ነይ ትላለህ እንዴ ምን ነው እሱ በጣም አሪፍ የመጀመሪያውን ዙር እንጀምር ከዛው ፊት ግን ማን ይጀምር ከሁለታችሁ ያው እሱ ነው እንጂ እሱ ይጀምር ኧረ እሱ ይጀምር እሱ ይጀምረው መከባበራችሁ በጣም ያስቀናል በእውነት የናዘው ይጭዋል ኧረ ጀምሩ እንደማለም እንደዚህ ካለን ታናሽ ይጀምር አይ እኔ ጀምራለሁ እሳቸው ይቆዩ አይ እኔ ጀምር ኧረ አንተ እርሶ ይቆዩ ለድሜ ትንሽ ተባለኩ በቃ እኔ ጀምር እርሶ ይረፉማ ቆይ በቃ ጀምር ይረፉ ቆይ በደም ዛቃ ሳይ እልም ያለ ገጠር ውስጥ እኮ ነው የተወለደው ምን አቃጠል ደግሞ ነው ታቆጥሮ ትንሽ ነኝ የሚለው ሳይ ቃጠል ምደዳ በልኩ ዛቃ አድርገው እንጂ በደንብ እንዴ እንዝቃለን ዛቃ ምንም እያስነካው አይደለም ዛቃል ከተት አስማ በዛ በኩል ዛቃል አንተ አስማ በመስ እንደ ግጥሟ ዋጣው አሁን ያንተ ተራ እና ብላ እንጂ ሊቀርድ ነው አረንጓዴው ታዲያ ብሩስ እና ይቅርበት ኧረ ትንሿን አንሳ ዞሮ እኮ ምንም ነው ምንም ማግር ያለውን አምጣው አንሳ እንዴት ይሄዳል ኧረ ተውማ አንተ እንዲያ ነው እንጂ እናነሳለን ወሴ ይዛቃል ይሄው ከዚህ በላይ በልማ አጥቀሰው ባዶ ነው አጥቀሰው ማት ምን ቢያቃጥለ ተኑሮ አይብስ እንደረታ በእናት እንዴ አት በጣም ነው የሚያቃጥለው ዛቃል በልማ እንደው ኧረ በልማ ዛቀው እኔ ዝቅ ያረድ የበላሁት ምን ሆንኩ እንደ ፀሐይ ንዳድ እንደማቃጠሉ እንደ ንዳድ ፀሐይ እንደማቃጠሉ ታገሱን ቆይ አንዴ ቤት እስከመታል ድረስ እንደዚህ ማረባ ግጥም ሰጥቶ ነው ምን ነጠላ ዜማ ሳይደመጥልኝ ይቀርብ ዛቃል ጭንቅላቱ ላይ እኮ ወጣ ያስከባጠረው እኮ ነው ለእድሜውን እኮ ትልቅነት ያሳያል አየው ፀሐይ ንዳድ እንደማቃጠሉ ዳጣና በርበሬ ኡበሉ የሚያቃጥል ግጥም እድሜህ ነው አብሮ ይበሰረው የመጀመሪያውን ዙር በስኬት አጠናቃችኋል ወደ ቀጣዩ ዙር እናልፋለን ከዛ በፊት ግን
አንድ ጥያቄ ልጠይቃችሁ። አንተ ገጣሚ አንተ ዘፋኝ ነህ። አዎ በስራ አጋጣሚ አልተገናኛችሁም? በደንብ አድርገን ተገናኝተናል። ያው እንደምታውቀው እኔ የምጽፋቸው ግጥሞች መሬት ጠብ አይሉም። በጣም ብዙ ሰዎች ናቸው የሚፈልጉትና ከነሱ መካከል አንዱ እንደ እድለኛ ሆኖ በጣም ቆንጆ ግጥም ሰጥቼው ነበረ። ወዘ አበላሽቶብኛል፣ አረሳው። ይሄ በጣም ደስ ይላል። ያው ታውቃለህ እኔ ማንበብና መጻፍ እንደማልችል። አዎ እዚያ ሲያስጠናኝ የነበረው ሰውዬም ያው ተኔ በለጠ ማህይም ነው ለካ አንተ። ምን በቃ ተበለሻሽቶ ቀረ። አዎ ግን በሚገርምህ እኮ እሱንም ማወቄ እኮ ሙዚቃ ጋብዤ ነበር። ተማር ልጄ ይሄን እኮ እስራኤል ነው የገዛሁት። እስራኤል ሄድኩ ግን ሳልዘፍን ቀረሁ። አንተ ለምን ተሽሎ ሜዳ ሄዱ ይሄን ገዛሁት ለኮንሰርቱ መስሪያ። ከዛ አዎ ከዛ አንተ በዚህ ሙሉ ነበርኩ። ኮንሰርቱ ተሰረዘ ሲሉኝ አንተ ሰውነት ያልቆ ይውማ ይሄ እንዴት እንደው ግን ሌላ ቦታ ግን ኮንሰርቱ ሰርቻለሁ። ምን አልተሰረዘብኝም። ሌላ ቦታ አልመለስ አለ ሰውነት። በጣም አሪፍ። ወደ ሁለተኛው ዙር እንሄዳለን። ወሴ ጀምር። ዛቃል ተረዋላ አንተ ሰውዬ ኧረ ጉድ አልሞተ። ኧረ ሞተ አንተ ሰውዬ ወስደው እንትኑ ለብር ብሎ እኮ ሊሞት ነው። ወይ ሰውዬ አንተ ስጦቶ እኔ ይቅርብኝ ብሩ። ምናፈር በላ አንተ በስማ። በጣም የሚገርም ፉክክር አይተናል። ሶስተኛው ዙር ላይ ደርሰናል። ይሄኛውን ዙር ለየት የሚያደርገው የሚጀምረው በመልክ ከናንተ ቆንጆ የሆነ ሰው ስለዚህ ጭላዳ ተመሰለ ጋር ደግሞ ታወቀ። ይሄኛውን ነው የሚይዘው እኔ አውቄ ነው። ሁለታችሁም እኩል ነው የምትጀምሩት። ማን ይመስለኝ በመልክ ሆነን የነበርኩ በመልክ ሆነን የነበርኩ ወይ ያዙ ታው የብሳና ጉቴ መሰልክ። አሁን እንጀምር። እንዴት ነው? ጀምሩ። ከከበዳችሁ ወተት አለ፣ ሱፍ አለ፣ መጠጣት ትችላላችሁ። ግን የጠጣ ሰው ከውድድር ውጭ ነው የሚሆነው። ኧረ ሱፉንስ ለብሰው ነው ደስ የሚል። ወተቱ ይላል። ስለ ላሙ ወተት አንድ የገጠምኳት ግጥም ነበር። አንፈልግም። በቃ አንፈልግም። ይቀርብ እንደው ለፍራንክ ብለህ እንደው ኧረ አንድ ነገር ልንገርህ። ሆዴ ጨሶ የነደደ እንደሆን አመዱን ማፈሻ ገሉ ወዴት ይሆን? አየህ የኔ ነው እያልክ ነው። ይሄን ግጥም በጣም ያረጋጋኛል። ግን ውሃ አለች ብዙዬ። የአስቴርን ዘፈን ወደ ብዙ ነሽ ገላበጠው አስቀባጠረ። ዘፋኞች ሜሲ አቤት ሜሲ አረክ። ሞቅ ደመቅ አድርገነው ቀጥለናል። አራተኛው ዙር ላይ ደርሰናል። አንሱት። አይ ጉድ ተቀያዩ። ኧረ ይጎረስ። በጣም አሪፍ። እስቲ አይናችሁን ጨፍኑና የሚታያችሁን ትነግሩኛላችሁ። ጨፍን እያለ እኮ ነው። ኧረ እሺ፣ የዘፋኞች ሜሲ ምን ይታያል? አሁን የሚታየኝ ቴልአቪቭ ላይ ያኔ የተበላሸበት ኮንሰርት አሁን ደምቆ አለሽ ወይ ሆዴ ጎዳዴ አለሽ ወይ ሆዴ ጎዳዴ ነገር ልጅ ኩርሽም አይኩርሽም ያገር ልጅ ኩርሽም አይኩርሽም ያገር ልጅ ኩርሽም አይኩርሽም አይኩርሽም። በጣም በሚገርም ሁኔታ ሌላ ዓለም ውስጥ ነኝ ያለሁት። ሆነ ተራራ ላይ ያለው ነው የሚመስለኝ። በጣም ልጠልቅ ያለች ሰንሴት ከፊት ለፊቴ በጣም ግም ዋሽ ሆና ትታየኛለች። ምን አድርግ ይልሃል ታዲያ? ምን ይሰማል? በግራና በቀኝ ስስ ንፋስ እያለ የጥበብ ድምፅ በጆሮዬ ይገባል።
ሆሜ ታላቁ ሆሜ የት ነህ ና የት ነኝ አልካት ተቀምጦ በተራራ የጥበብ ድምጽ ሲሰማ ግጥም ነው ግጥም በንጋድ ቃጠሎ ሲቃጠል ይኸው በምድር ባይነ በህሊናው ውልብ እልም ዝም ሲል ሲታይ ሆሜር ቤት ነው። በጣም ደስ ይላል። የመጨረሻው ዙር ላይ ደርሰናል። ከዛ በፊት ሆሜር ህዝብ የተሰበሰበበት አዳራሽ ላይ መቅጠም ምንድነው ስሜቱ? በጣም በቃላት እንኳን ለመግለጽ በጣም ነው የሚከብደው። በተለይ ግጥሙ ቤት ሲመታልህ በጣም ነው የሚገርም። ግጥምህ ቤት ሲመታልህ አንተ ሆን ብለህ ሰስፔንስ ታደርገዋለህ። ያድማጩን የልብ ትርታ ትጎትቷለህ፣ እንቅ አድርገህ ትይዟለህ እንዳይሞት። ለምሳሌ ውስጤ ሆዴ ጨሶ ጨሶ የነደደ እንደሆነ ብለህ ያዝ ታደርገዋለህ። የተደራሲውን ድምፅ ትሰማና ሁኔታውን አይተህ አመዱን ማፈሻው ገሉ ወዴት ይሆን ብለህ ቤቱን ግጥም አድርገህ ትመታለህ። በጣም እቺን ግጥም ብቻ ነው የምትችለው? እቺንስ ማናየባት ሞሳ እንዳንተ አስረኛው እኮ አሁን እኮ ተገባን እኮ አስረኛው ነው። እቺን ደግመን ገና ውጪ ደግሞ 10 ደግምላለሁ። እኮ የለም የሚባል ጢሶ ነው ጢሶ። የሆሜርን ሰማን። እሺ ሙሴ ያንተ የመድረክ ልምድስ? እኔ አሁን አንዴ ኖርዌይላንድ የሚባል ሀገር ሄድኩ። የት? ኖርዌይላንድ። ኖርዌይላንድ? አዎ ኖርዌይላንድ ሂጄ እሺ የባህላዊ ነው እንግዲህ ምዘፍ ነው። ተዛስ የመጣው ፈረንጅ ብቻ። ፈረንጅ ለፈረንጅ ምን ብዬ ልስፈ ምን ይዋጠኝ? የት ልግባኒ? አገር ቤት። እዛ መቼም እኔ ታባቴ መለኛ ነኝ፣ ዘዴኛ ነኝ። ትዝ አላለኝም አንድ ጊዜ አባቴ ያስጠናኝ የቦብ ማርሌ ዘፈን። የቦብ? አዎ የቦብ ማርሌ ዘፈን ዘፈንኩ። በቃ በእንባ ተራጩ ፈረንጆቹ፣ በእንባ ተራጩ ተቃቅፈው እንዲያው። ኧረ በስመ አብ። እስኪ እንስማው። I love you more than I can say. ነሰይ መጣሽልኝ እሰይ I love you more than I can say. ነሰይ መጣሽልኝ እሰይ ነሰይ መጣሽልኝ እሰይ አቤት አቤት አንተ ተቃቅፎ በእንባ ተራጨልህ ልሙትልህ አትሳቅ። በጣም አሪፍ በጣም አሪፍ ደስ የሚል ነገር ነው የነገርከን። እንግሊዘኛ በአማርኛ አይደለም። እኔ እንግሊዝኛ ነው የዘፈንኩት። ተዛስ ያንተ ዘፈን ነው የኢትዮጵያ ዘፈን ነው በናም ብለው አስፈርሙ እንዳለ ፈርማቸው ፍሬማይ ነው ፈረንጆቹ። አዎ ይሄ በጣም ደስ ይላል። እንግሊዝኛ አልገባቸው መሰለኝ። ግን እናንተ ገብታችኋል አይደል? ገብታችኋል? እኔ ገብቶኛል። አልገባንም። እኔ ገብቶኛል። ሆሜር ይሄ የመጨረሻው ዙር ነው። ልታሸንፉ ተቃርባችኋል። ስለዚህ እንያዝ እንብላ። እኔ ግን መጨረስ አልመሰለኝም። በስመ አብ በጣም ነው የሚያቃጥለው። ፈጠን እንዝቃለን በደንብ ኩረሱ ካሳል በለው። ደስ ይላል። ሁለታችሁም አሸናፊ ሆናችኋል። 25 ሺህ ብር አባቴ ተመስገን። ከልብ በእውነት እንግዲህ ስለሆናችሁ አመሰግናለሁ። ድምጻዊ ሞሴ ለመለያ እንዲሆነን አንድ ሙዚቃ ብትለቅልን። ቆላ ዙሪያው ገደል በሩ በዘበኛ ኧረ ወዴት ይሆን የኛ መገናኛ? ኧረ ነይ ዝም ብለሽ አመግብ በጋዳር ማን ይመጣል ብለሽ
አማን 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 ታምሜ ተኝቼ ተይዤ ባልጋ ላይ ወዴት ትሄጃለሽ ሞት ሽረቴን ሳታይ